ቀልዶች አንዳንዴ ወደ ቁም ነገር ይቀየራሉ ለካና ቸኮሌቷ ማለት ነው። በፕራንክ መተሽ በእውነት ዘጋሹ። መጨረሻ ላይ እኮ ተኛች እንዴ! ፕራንኩ ሳያልቅ ተኛሽ እንዴ? ቢዚ እንዴት ፕራንኩን እኮ ፐርከሽ ነው መተኛት የነበረብሽና ማለት ነው። የምር ሰከረች ነው። ማርኬ ራሱ ተሽኮርሙ ሳይጨርስ በቃ መካከል ላይ ነገሩን አበላሸሹ። ቢዚዬ ማለት ነው። ጉድ እኮ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ የኔ ውድ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና እንግዲህ ያው ቤዚና ማርኬ መተዋል። አሁንም ደገመችው። አዲስ ፍቅር ምንድን ነው ያለችው? አዲስ ፍቅር ያመናቀር እያለች ነው። ይሄ እየተመናቀርኩ ነው ብላለች። እና ማለት ነው አቤት አለባበስ። ያው ትንሽ ከላይ ከፈት ይላል፣ ከጀርባ ትንሽ ከፈት ይላል እንጂ ፊት ለፊት ያለው እንዴት እንደሚያምር ግን ከጀርባ ከፈት ይላል ማለት ነው። ግን የምሬን ነው። እንደው አይናችሁን አትነቅሉም ከሷ ላይ። ከአይን ያውጣሽ ቤዝዬ፣ ከአይን ያውጣሽ እንዴ! እኔ መጀመሪያ ላይ ካሜራማኑ ማለት ነው ቤተሰብ እንዴ ይሄን ክላሲካል ሲያጮኸው በቃ እንደዚህ ከሆነ ጨራሽ አላይም ብዬ ነበር የወሰንኩት። ግን ደግነቱ መረጋጋት የጠቀመኝ ማለት ነው። እና በጣም የሚያምር ቪዲዮ ነው እኮ። በእንደዚህ አይነት ፕራንክ ነው ያልኳችሁ። በቃ አንዳንዴ ይሁን የአሰልች የሆነ ነገር በተደጋጋሚ መሆን የለበትም ማለት በቃ ለየት ያለ ነገር መሰራት አለበት። አሁን አብረን እንደር ማለት በጣም እይታ በነገራችን ላይ ማለት ነው። እኔ አሁን ይሄን ነገር እያየሁት ቶም አንድ ጄሪ ማለት ነው እንደዚህ ሲያያቸው ልክ እንደ ቤዚ ቤት አሁን ዲም ላይት እንደመሰለው አይኑ እንደዛ ነው የሚሆነው። መቼስ አይ ፈጣሪ አምላክ ቤዚ ለምንድን ነው ከእጅ ያወጣት ነው የሚለው። እና እኔ ግን ቤተሰብ ለምንድን ነው የቶም አንድ ጄሪን ስም መጥራት የማላቆመው? ሳላስበው ፎንቃ ገባልኝ ነው። አልገባኝም እኮ እንዴ! አሁንም አስታውሰዋለሁ። የጤና ነው ልክፍት ነው። ያው ምን መሰላችሁ ቤተሰቦቼ፣ አንድን ሰው አብስታችሁ ከጠራችሁት ፍቅር ስለሚገባላችሁ ነው ሲባል ሰማለሁኝ። እና ምናልባት ብዬ እኮ ነው ቶሚዬ የማይሆነውን ነገር ተመኝቶ ያው ለማለኝ በሰባይ ሆኖ ቀረ እኮ። አይ ለማጣላት ማለት ነው። እኔ የነገረችኝ ሚስጥር አለ፣ በጣም ብዙ ነገሮች አሉ ከኔ ጋር አለ። ተጨረጨረ፣ አበደ፣ ዘለለ። አረ ወፍ ማርኬ ሊሰማህ ነው። እና እኔ አውቄ ነው እናቴ። እኔ ቶሚን አላፈቅርም መቼም ቢሆን ማለት ነው። እና ህገ ወጥ ሰው ነው የምናስፈቀረኝ። ህገ ወጥ ነኝ አይደል ያለው። ቤተሰቦቼ ፈታ እንበል እኮ ብዬ ነው እንዴ። ዝም ብሎ በደረቁ ወሬ አይጣፍጥም። እና እንግዲህ ወደ ጥንዶቹ ስመለስ ደግሞ ማርኬና ቤዚ ማለት ነው። እንግዲህ ዛሬ ማርክ ሰርፕራይዝ ተደርጓል። በቅድሚያ ግን ቤዚዬ ስለማሚ አውርታ ነበረ። እኮ ቤዚዬ እንደዚህ እኮ ነው ያልኩሽ እኔ ማለት እንደውም ሄዳችሁ ነው ሰርፕራይዝ ማድረግ ያለባችሁ። ማርያምን ሄዳችሁ በስነ ስርዓቱ ማሚዬ ብላችሁ ፏፈሽ ብላችሁ ቡታጀራ ላይ ከቸች ብላችሁ ሰርፕራይዝ አድርጓት። ከዛ ምርቃታችሁን አፍሳችሁ ትመጣላችሁ ማለት ነው። ምርቃት ደግሞ መንገድን ያሰላል፣ የሆነ ነገሮች እንዲስተካከሉልን ያደርጋል። እና በተለይ ደግሞ እናቶቻችን ሲመርቁን ማለት ነው። እና ሂጅና እስኪ ማሚዬን አስደስቻት። ወይ ጉድ ቤዚ ማርኬ እኮ በቃ ተሽቀንጥሯል በአንቺ ምክንያት። እኔ መድኃኒዓለምን ከቤዚ ጋር ካልተታረክ በቃ ልጅ አይደለም እኮ ነው ያለችው። እንቅጩን ነው የነገረችው ማሚዬ ማለት ነው። እና በጭራሽ ከሷ ውጭ ሌላ ልጅ እንዲመጣ አልፈልግም ነው ያለችው በቃ። እና ምንድን ነው ፍቅራችሁን የአማትና የምራት ያጽናላችሁ ፈጣሪ። በመካከላችሁ ምንም ንፋስ አይግባ። በጣም ነው የምትዋደዱት። እውነት በጣም እድለኛ ነሽ የኔ ቆንጆ ቅመምዬ ማለት ነው። ቅመም ኮረሪማ የሆንሽ ልጅና እንግዲህ ወደ ዛሬ ቪዲዮ ያው ማለት ሰርፕራይዝም ነው። ሁለት የተቀላቀለ ነው። ኧረ ምን ሁለት ነው ሶስት ነው እንጂ መጀመሪያ ላይ ፕራንክ ተጀመረ። ከዛ ደግሞ መጨረሻ እውነት ሆነ። ምክንያቱም ቤዚ እየሰከረች በቃ ሰከረች፣ ነገር አለሙን ትታው ተኛች ማለት ነው። እንዴት እንደዚህ ይሆናል? የፕራንክ እኮ መቋጫ ይኖረው ነበር። ነገ ቀጣይነት አለው ነው ካለው በጣም ጥሩ ነው የምታረጊውን ለማየት ማለት ነው። ግን የምር እኔ በጣም ነው ደስ ያለኝ እንደዚህ ከዛ ስርግብ ምናምን ነገር ወጥተው እንደገና ወደዚህ ወደ ደመቀ ነገር መምጣታቸው እግዚአብሔርን በጣም ትልቅ ነገር ነው። ፈጣሪ የተመሰገነ ይሁን ማለት ነው። እና አንዳንዴ የሆነ አነጋገራቸውን ስታዩ የሚያደርጉትን ነገር ስታዩ የሆነ የማይመለሱ ነገር ይመስላቸዋል። ግን ደግሞ ሰው እንዳሰበው አይደለም። ሁሉም ነገር ፈጣሪ እንደፈቀደው ነው የሚሆን ማለት ነው። እና እንደዚህ ስላየዋችሁ ደስ ብሎኛል፣ ደስ ብሎናል ሁላችንም ተመልካቾቻችሁ የሆንን ማለት ነው። እና ማርክዬ ደግሞ እኔ ጥያቄ አለኝ። እንዴት ነው እንዴ? እኔ የምለው ማርክዬ ባለፈው በጠለፋ ሙድ አድርገህ
ብራምባር ሰበረሎ ብራምባር ሰበረሎ ማርኬ ልጆ ልታስብለን እኮ ነው የነበረው አይደል እንዴ? ዛሬ በገዛ ፈቃዷ ስትጠይቅ እንዴት ነው የተሽኮረመምከው? ለምን? አሁን ጥያቄ አሁን መመለስ አለበት። መቼም ሁሉ ነገር ሲያልፍ ነው የሚያምረው ቤተሰቦችና ማለት ነው። ባለፈው ማርክ ሲያደርግ ጌታዊ ይቅርበልኝ እና ምንድን ነው ባለፈው ሲያደርግ የነበረው በቃ ስሬስ ሆኖ እኮ ነው። ስሬስ የለም ካሜራ መኖሩንም አላስታውሰውም ማርኬ እንደዛ ሲታገል ማለት ነው ከቤዚ ጋር። አሁን ደግሞ ሴቷ በገዛ ፈቃዷ ከሱ ላይ እየተለጠፈች ጭራሽ በማርያም እያለ ይገፋት ጀመረ ማለት ነው። ይሄ ነው ትክክለኛ ማንነት አይደል ማርኬ? ይሄ ነው ሪያሊቲ የሆነው ህይወት እንጂ ከዛ ጋር ስታርግ የነበረው ነገር ትክክል አይደለም። አዎ መሆን አለበት እና ነው ፕራንክ እያደረገች ነው ብለህ አስበህ ነው ቤተሰቦች ስትጠይቀው ማለት ነው። ይሄ አንቺ አይደለሽም። ይሄ ቤዚ ምላሽ ደግሞ በጣም የሚያስቅ ነገር ነው። እሺ በቃ አንቺ እንደዛ አትይም ካልከኝ አንተ በለኝ። ምን ልበልሽ? እኔ ያልኩትን ቃላት ድገምልኝ። የምር እኔ ፈታ ነው ያደረጉኝ። ከዚህ ቦታ ላይ በጣም ነበር የሳኩት። ጮሄ ሁላ ነው የሳኩት። የምሬን ነው የምላችሁና አይኔን አይተህ አትረዳም ስለው አይንሽ እኮ እኔን አያይም እናት ማለት ነው ሲያይ የነበረው። ታዲያ ማርኬ አንተን እኮ ነው አፍጥጦ ሲያይ የነበረ ነው። አይኗ ከደረት ላይ ስለነበረ ነው እንደዚህ ያልካት። እንደዚህ አይነት ያበደ ፕራንክ ነበር የናፈቀኝ። ቴንኪዩ እንደዚህ አይነት ፕራንክ ስላመጣች ቤዝዬ ማለት ነው። እና እውነት በጣም ደስ የሚል ነገር ነበረ። ማርኬ ያው ተሽኮረመመ። በወግ በማድረግ ነው እኔ አንቺን መንካት የምፈልገው አይነት ነገር ነው። እንግዲህ ካላገባት ማርክ እንደዚህ አይነት ነገር ሀሳብ እንደሌለበት አሳይቷል ማለት ነው። ስለዚህ እንደዚህ አይነት ነገር ሲሰራ የሰውን ማንነት ለማሳየት አይደለ፣ ምን አይነት ባህሪ ያለው የሚለውን ለማሳየት ይመስለኛል አይደል? በእርግጥ ከካሜራ ፊት ሆኖ እንደዚህ አይነት ነገሮች እንዴት ነው አንድ ሰው ቢፈልግ እንኳን ከካሜራ ላይ ሆኖ እሺ ብሎ ፈቃደኛ ሊሆን አይችልም አይደል? ሊሆን አይችልም። ግን ደግሞ ቤዚና ማርክዬ ተጋብታችሁ በቤሎ ጎተት እያላችሁ ማርኬ በሱፍ ሆነ ማለት ነው። ከዛ በኋላ የፈለግከውን ነገር እኛ እንደዚህ እናንተን አፍጥጠን እያየን ከዛ ፊት ለፊታችሁ ያለው ሰውዬ ግን እንዴት ይሆን ማለት እኔ ካሜራውን የሚጥለው ሁላ ነው የሚመስለኝ እንደዚህ ፈዞ ለማየት ማለት ነው። ያበደ ምሽት ነበረ፣ ያበደ ፕራንክ ነበረ። ቤዝዬ ግን ነገ ነቅተሽ የሆነውን ነገር ትነግሪናለሽ ማለት ነው። እቺ ሴትዮ አልክለካ ሴትዮ ገና ወጣት ነች እኮ ቤዚ፣ ሴትዮ የምትባል አይደለችም። እና ቤዝዬ የምር እንደው እንደ ፕራንክ አድርገሽ የምር ከልሰሽ አንቺ ሰከርሽ እንዴ? ቤተሰብ ሰከረች? የምር ሰክራ ነው? አልገባኝም መጨረሻው ማለት ነው። የምር ለቅ ተዝለፈለፈች ምናምን የሰከረች ሁላ ነው የሚመስለኝ። ባትሰክር ኑሮ ላይክ ከማርኬ ጋር ቁጭ ብላ ታወራ ነበር። እና ሰክራለች። ሰክረሽ ነው የኔ እናት፣ ሰክረሽ ነው። አይ እስኪ ነገ ምን እንደሚመጣ እንጠብቃለን። ለማንኛውም ፈታ እንዳላችሁ ተስፋ አደርጋለሁ። እኔ ፈታ ብያለሁ በእነሱ ቪዲዮ ዛሬ። እንዲህ በራሳቸው ዓለም በራሳቸው ሙድ ፈታ ሲሉ እኔ ደስ ይለኛል። እኔ እንዴት እንደምስቅ ማርያምን በቃ እንደምታዩ ነው ቪዲዮ እዚህ ላይ እንደምሰራው ነው። በቃ በጣም ነው የምስቀው ሳያቸውና ለአንድ ወር ምናምን እንደዚህ ሁኑ እንግዲህ በራሳችሁ ማርክን ፕራንክ እያደረግካት ቤዚን ፕራንክ እያደረግሽው ከዛ በኋላ ደግሞ እንግዲህ መቼም ስርግባችሁ መቀጠላችሁ የማይቀር ነገር ስለሆነ ይሁን አንድ ወር እኛ ፍቅራችን ከኮመኮምን በቂ ነው ማለት ነው። እና ፈጣሪ አምላክ ይጠብቃችሁ። በጣም ነው የምታምሩት። ፍቅራችሁን ያጽናላችሁ። ፍቅር እስከ መቃብር ያድርግላችሁ ማለት ወዳለሁ። ውድ ቤተሰቦቼ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ባይ ባይ። ወዳችኋለሁ።